ምንድነው ይሄን ያህል ንግስት ጋር ነው እንዴ የምንሄደው? እኑ ጋር እኮ ነው የምንሄደው። እሱ አይደል የሚያስፈራው? ስማ ዝም ብለህ ብቻ ተከተለኝ። ተአምር ስሰራ ታየኛለህ። እባክሽ ቅርቤ። አንተ ማረከኝ እንዴ? እኔ ባላናደድሽ ከቤት ትወጪ ነበር እንዴ? አንተ እኮ የመሰለኝ የተነበርከው። ምንም ቢሆን ደግሞ ልረዳ ይገባ ነበር። ምን አባቴ ላድርግልሽ? ምን አልኩላል እንዴ? አዎ ምን እናድርግ እያልከኝ ነው ያለው? አረ መቅደስ በፈጠርሽ አንዳንዴ እንኳን ደህና ነገር አስቢ። አንተ ያላሰብከውን ደህና ነገር እኔ ከየት አምጥቼ ነው ማስበው? አንቺ ግን ዝም ብዬ ሳይሽ ሆነሽ አዲስ የመጣሽ ሰው ነው የምትመስኝ። ወይኔ እቴ እንዲሆንሽ በቃ ምን አባው ልብሽ አላስፈልኩም። አንተ ደግሞ ፋራው ከንዱ ምን አባሽ? ምንድነው የማይመስል ነገር የምታወራው? የማይመስል ነገር? አዎ የማይመስል ነገር። በዚህ ጨለማ ተከትለሽኝ ወጥተሽ የማይመስል ነገር ትያለሽ? እሺ አንቺ ጎረምሳ ቹቹ እረፍ። ዛሬ ወኔ ላይ ነኝ። በምን ተንከባለልኩ እንዳትል። አሁንማ ለምን እላለሁ? ማን እንደሚያንከባለኝ አወኩኝ እኮ። ዝም በይ በእናትሽ። የሁሉ ጥፋት ያንቺ ነው። እሺ ምን አባረኩ ነው ደግሞ? ሴትዮ እየተጣላው ነው እኮ ባንቺ ነው። ሰውዬ ማልዴ ማን ወደደኛል? እኔ ወደደኛል እኮ። ሆድ ያባውን ብቅል ያወጣዋል ነው ሆድ ያለው ምናምን ብቻ የሆነ ተረትና ምሳሌ አለ። በትላንትናው ክፍል አሾይና የሆነ ሆድ ውስጥ ያለ ነገር ወጥቷል። ልዑሌ ይዞ ግጥም አንድ በሉልኝ። ሁለተኛ ደግሞ አቤል ያዙ ልቀቁኝ ብሏል። ምንም ማድረግ አይቻልም። ቁም ነገር ብቻ ሳይሆን ብዙ ነገር አለ። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በትላንትናው ክፍል ትንሿን አላየንም፣ እንኳንም አላየናት። የምሬ ነው። በቃ እንኳንም አላየናት። እንዴ ግን የት ሄዳ ነው ጋይስ? ይሄ ሁሉ ነገር ሲፈጠር ተማሪው ሲተራመስ ትምህርት ቤትም አልነበረችም። ኦኬ ታማ ስለነበረ ቤት ነች። እሺ በዛ እንለፍ። ቤት ውስጥ ስለምን አልታየችም? እሺ እሱንም ግራ ገብቶኛል። ሌላ ደግሞ ሌላ ኢዛና ቤት ውስጥ አይተነው እሷን ለምን አላየንም? እሱም ሌላ ጥያቄ። እኔም አልገባኝም። አትሉኝም እንዴ? የኢዛና እናት ሌላ ቦታ አላገኘኋትም? ስትንቀለቀል ሄደ አላገኘኋትም ጋይዝ? ወይኔ በላቸው። ኧረ ቆይ ጉድ አለ ጋይዝ ዘንድሮ። ሶሊያ ሆና ድር ተከታታይ ድራማ ላይ ጥልቅ ብላላችኋለች። ለዛውም ዳይቭ ማለት ነው። ካላያችሁት እዩት ሂዱና እሺ። እሱንም ጀምረናል። ያው ቴሌግራማችን ላይ ታገኙታላችሁ። እዛ ላይ መከታተል ትችላላችሁ። ብቻ የጎሽሜ እንትን ብላ ነው እዛ ሄዳ ነው ከዚህ የጠፋችው እና ከዛ ደግሞ ምን ብላ ወጣለች መሰላችሁ? ጎሽሜ ጋር ልሂድ ብላ ነው። ጎሽሜ ማለት የሷ እንትን ነው ጮኛ ነውና ጎሽሜ ጋር ልሂድ ብላለች እና አሁን በቀጣይ ክፍል ትመጣለች። ዝም ብላችሁ ጠብቁ ታይወታላችሁ። ጎሽሜ ማን ነው ትላላችሁ? የዛለት ኮሜንት ላይ ሄዱና ጎሽሜ ማን ነው በሏቸው እሺ። የዛን ጊዜ እና በጣም ተሞችቶኛል። እዛኛው ላይም አዝናኝ የሆነ ባህሪ ይዛን የመጣችሁ ብቻ ታውታላችሁ ብዬ አስባለሁ። ዞሮ ወደ ድራማችን መለስ። አቤል በትላንትናው ክፍል በቃ ተጨነቀ፣ ነፍሱ ተጨነቀ። አይ ፍቅር ሌሊትም ያስኬዳችኋል፣ ቀንም ያስኬዳችኋል። እስኪ እንደው እንደ አቤል የሆናችሁ ሰዎች ካላችሁ እኔ ያለው በሉኝ ኮሜንት ላይ። እኔ የራሴ ልንገራችሁ፣ በጣም ብዙ ነገር አድርጌያለሁ በዚህ የህይወት እንትን ውስጥ። አሁን ላይ አብረን አይደለንም፣ ያ ነገር የለም፣ ግን ብዙ ነገር ተምሬበት አልፏል እና በጣም ነበር እንትን ሙሉ ጀሞ ሆኜ እና ስትለኝ የት ነኝ? መገናኛ ነኝ የምላት። እሷ ወደ ጣፉ ነበረ ቤቷና መገናኛ ነኝ የመጣው ነው የምላት። ጀሞ ሆኜ ራሱ ከዛ እዚህ ጣፉ እስክመጣ ድረስ ያለው አገር ተረብሾ፣ አዲስ አበባ ተረብሾ፣ ክላክስ በክላክስ መብራት በመብራት አድርጌ ነው መኪና ድራይቭ አድርጌ የሚሄደው እሷን ለማግኘት ካለኝ ጉጉት ማለት ነው። ስንት አደጋ ላይ ተረፍያለሁ በዚህ ነገር ማለት ነው፣ እንትን በማድረጌ ማለት ነው። ገብቷችኋል? እንግዲህ 30 ደቂቃ ብቻ ነው በቃ እዚህ ጋር ነኝ ነው የምላት። ከጀሙ እንግዲህ ጣፉ አስቡ። እኔ መገናኛ ነኝ ብዬ ነው የምነግራት፣ ወይ ደግሞ ወሰን ነኝ፣ ሰፈር የወሰን ስለሆነ ሰፈር ነኝ ነው የምላት ብዙ ጊዜ። ና ወሰደኝ ካለችኝ ማለት ነው። እሷን ከማግኘት ጉጉት የተነሳ ብዙ ነገር አድርጌያለሁ እና በቃ ደስ ይላል። በቃ እሷን ማግኘት፣ ሄዳችሁ ከእሷ ጋር ማውራት ምናምን ደስ ይላል። እንትን ስትሉም ደግሞ እንደዛው ነው። በቃ ስትጣሉም እንደዛው ነው። አሁን እንዴ ስትጣላ ብዙ ጊዜ አያታለሁ ሂጂ የሆነ ጸብ ምናምን እንትን ስንደባበር ሳንገናኝ ስንቀር ሂጂ አያታለሁ። ከዛ ደውልላትና አየሁሽ እኮ ምናምን እንባባላለን እና የሆነ ጸባችን ራሱ ደስ የሚል አይነት ጸብ ነበረና ብቻ አንዳንዴ ላይ ግርም ይለኛልና እዚህ ጋር አቤልን ሳይ በቃ ያ ነው ትዝ ያለኝ። እስኪ እናንተስ እንዴት አሳለፋችሁት? እንዴት አለፈ እናንተስ ጊዜ? ወይስ ገና ምንም አልጀመራችሁም? እኛ እግዚአብሔር ይመስገን ብዙ ነገር ውስጥ ገባን። አልሆነም
እሰይ እንኳንም አልሆነም። በህይወታችን ብዙ ነገር ተማርን። ያ ነገር መምጣቱ ኪሳራ ውስጥ አስገባን። ስራችን ተዘጋ፣ ድርጅታችን ተዘጋ። አቶ ገዛኝ የሚባሉ ሰውዬ የማይሆን ህይወት ውስጥ ገቡ። እግዚአብሔር ብሎ ደግሞ ፈጣሪ ደግፎኝ በእኔ አቅም ሳይሆን በሱ አቅም ከዛ ህይወት ወጣው። ዛሬ ላይ ሌላ ማንነት፣ ሌላ ስራ፣ የተሻለ ነገር ውስጥ ራሱን እያገኘ እየሰራ ያለ እያደገ ያለ ገና ብዙ ነገር የሚቀረው ገና ብዙ ማሳካት ያለበት ነገር የሚያሳካ ካጣው የተሻለ ነገር ውስጥ የሚገባ አንድ ሰው ነው የምታዩት። አያችሁ ህይወት እንደዚህ ነች፣ ያልፋል ሁሉ ነገር። አሁን እውነት ለመናገር ገዛኸኝን እዚህ ጋር ቆሜ ቁጭ ብዬ አልቆምኩም፣ ቁጭ ብዬ ነው ከእናንተ ጋር እንደዚህ አወራለሁ ብዬ አስቤው አላውቅም እውነት ለመናገር። ምክንያቱም ጠፍቼ ነበርኩ፣ አንድ ልጅ ነኝ። በዚህን ታይም ብዙ ቦታ ነበርኩ ሊሆን የሚችለው የማይጠቅሙ ብዙ ቦታዎች ላይ ነበር የምታገኙኝ እንደ በፊቱ ቢሆን ኖሮ እና አሁን ተሰርቼ ከዛ ነገር እግዚአብሔር አውጥቶኝ ፈጣሪ አውጥቶኝ ከዛ ነገር ጌታዬ አውጥቶኝ ሌላ ማንነት ሰጥቶኝ ዛሬ እዚህ ጋር ቁጭ ብዬ እናንተ ማውራት ይችላል። ኢቭን ይሄ መልኬ ሁሉ አልነበረም፣ በጣም እንትን ብዬ ነበረና ከዛ ሁሉ ነገር ውስጥ አልፌ ዛሬ ላይ ቆሜያለሁ። ይህን ያልኳችሁ ለምንድን ነው? በብዙ የህይወት ጎዳና ውስጥ ያላችሁ ሰዎች ያልፋል፣ የማያልፍ ነገር የለም። ያልፋል። ሰኞ ማክሰኞ እንደሚሆነው ሁሉ የማያልፍ የሚመስል ነገር ሁሉ ያልፋል። በህይወቴ አንድ ቀንም አስቤ አላቅም እንደዛ አይነት ህይወት አሳልፋለሁ ብዬ ማለት ነው። እንደዛ አይነት ህይወት ውስጥ ገባለሁ ብዬ በህይወቴ አንድም ቀን አስቤ አላቅም። ግን ገባው። እወጣለሁ ብዬ ደግሞ በፍጹም አስቤ አላቅም። በቃ አለቀልኝ፣ ተስፋ ቆርጬ ማለት ነው። በቃ አለቀልኝ፣ ማንም ሊያወጣኝ አልቻለም። እጥራለሁ ለመውጣት አንድ ሳምንት ምናምን ወይ ወር ከዛ በኋላ ተመልሼ ዘው ነው ያለሽ በቃ ከብሎኝ መጨረሻ ከዚህ በኋላ በቃ የራሱ ጉዳይ እንዳይመጣ ለመግዲ አንድ ያብቻቸው ጋይስ ከዛ ሁሉ ደግሞ ታዲያ ወጣ እንዴ ማያልፉ የኔ ማይነጉ ያስደሰተች ነጉልኝ የምጪን ያስደሰተች ዛሬ ላይ አለ። ስለዚህ ያንን ወራዳ ነበር እንደዛ ጥፎ መንቅል ነበር። ምንም ውስጥ ግቡ ምንም ውስጥ እንዴ ያልፋል መግዲ እውነት ተቀይራችሁ እንደዚህ ደግሞ ያለፉ ታሪካችሁ አንተም ከጀመራችሁ ስታስታውሱ ዋው ጌታ ሆይ ስም ዋው 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 ተመስገን ተፈረከት ለማ ቤተሰቦች አማንችልም ዛሬ ማብረን ትንሽ ማድረግ ይችላል ወርቃል እንዲሁ በቀጣይ ምን ሊሆን ይችላል አንዳንድ ጉዳዮችን ጃባ ተመላችሁ ተስፋ ቆርጥ ትንሿ በታንት አሽዊና ነበረ እውነት መናገር በትላንት ነው ህይወታችሁ ውስጥ ለሙሉ ያስደሰተች መግ ምስጋና ነው። አፍርታችሁ ትንሿ ጸበቃ ስትሆን ባለፈው ነበረ ለትንሿ ስትሳሳ ነበረ ብዙ ነገር ተንበረ ትንሿን እንደዛ ስገፋት ነበረች ተቀይራ በቃ ለትንሿ ማን ማተሰተን ነበረ በማን ኢቭን እስከ ማልቀስ ጨርሳ ነበረ። እኔ ደግሞ በጣም ያስደስተሽ ያለሱ ነው ባዶ እውነቴን ነው እዚሁ ጋር ተለምነውና ስብከት መልሳችሁ ዛሬ ግን እዚሁ ጋር ደግሞ ያለሱ ነው ባዶ ነውና ትንሽ ባዳ በተዘለው በቃ ያስችላት አንድ ነገር እንኳን ማድረግ ነው እገባበታለሁ ብያላሱ ግን በትውልድ ውስጥ ገባው ወጣለሁ ብዬ አስቤ አላውቅም። ወንሽዋን ታዲያ እንዴት ሊሆን እኔ እኮ በቃ በጣም ብዬ ተስፋ ቆርጬ ደግሞ እንደመጣልኝ ይኖራለሁ ብዬ ተስፋ ቆርጬ የመጨረሻ ቁጭ ያልኩት ነው የመጨረሻ ያው እኔ ይሄንን ነገር አላወራም። በሱ ብቻ ነው መጣው በራሴ እንዴት ልመካ እችላለሁ? ግን ይገባቸዋል፣ ራሴን አላገባቸዋል። ምክንያቱም የሰሩት ያለ ኢየሱስ ራሴን አላወርም። እሱም ብቻ ነው በዚህኛው ተስፋ እሱ ብቻ ነው ዘመን የማይደረግ ኖር ነው የሰሩት። ስለዚህ ይገባቸዋል። እያንዳንዳቸው እያመጣሽ እንዳይመለሱ አድርገሽ ማለት ነው። ነቃቱ ውጪ ሌላ ምንም መሸሸ እንደው ዘወዳሽ ልክ እነዛ ወንዶቹ እንደዚህ ማድረግ ሲገባቸው ኢየሱስ ስላልኩ እግዚአብሔር ስላልኩ እነሱ ውስጥ ያላችሁ ሰዎች ደብተር መጽሐፍ ወደ ፈጣሪያችሁ እንደዛው ማነው አቤል ምናምን እንዳለ ተሰብስቦ እንደው በቀበቶ አምላክ ይጠብቃል። እስቲ ከመቅዲ ተማሩ እሱ ታደርጋላችሁ። ሁሌ ተምሳሌ ሰው የኤሌክትሪክ ሹ ይዞ መጥቶ ለመልካም ነው ልላችሁ ፈልጌ ድራማዎች የራሴን ላይ ካወራችሁ ይሄም አንዱ ድራማ ነው። ምርቱ ሰው ፊልም የሰራበት በጣም በተለይ ኢዛና ይችላል ምን ለማንኛውም ያቤ መስሎ እንዳልታየው ተሰማኝ። እሷም ኢዛና ሪአክሽን እሱም ማለት በቃ ይታረቃሉ። ላይቫቸውን ይቀጥላሉ። ላይቭ ሳይሆን ላይፋቸውን ይቀጥላሉ። ኖርማል እና አማርኛ እኔና እንግሊዘኛ ተጣልተናል ጋይስ። እኔ ቦች እንደምንጠልል አናውቅም እንዴ ጭራሽ የነሱ ለማንኛውም ልታገላቸው ኧረ አልሰማም። ይቀጥላል ዝቅዝቄ ነው ይቀጥላል። ከዛ በኋላ በ5 ሰከንድ ነው የሚያወጣው እንደሆነ አውቃለሁ ነው ቀልል ነው ይዞ ይወጥ ነው ደስ ይል ወስዷት እንዲያደርጋት እንደሚችል አስባቸዋል። እና ለጋጋሪ ዛና በጣም ፈዘዘ ይዞ ግጥም አላውቅም ትንሽም ራስምታት ይዞ ግጥም ማድረግ ከዛ በኋላ ያስተካክል ይችላል። ነገሮች ግራ ተገቡ።
ግራ ተግባቡ፣ ተገለባበጡ። መቅዲም ደንግጣ ሳቀኝ። ያቺ ቅልብልብ የሆነ ሴትዮ ዝም ጸጥ አረግይ ያንቺ ጉልበት ዝም ብቻ ላይ ብቻ ነው አይደለ? ወይኔ እና እኔ ከዚህ በፊት አንድ ነገር ምክንያት አገኘ። ምን አትልኝ? መቅደስ እዛ ጀማ ውስጥ ገባችሁ ሰላም የፈጠረችው የሆነ ሰው ላይ ጆፌ ምን አይነት ልኡና የሆነ ነገር ይጀምራል። ምን አይነት ወረዳ እንደሚወርድ ፍቅር ውስጥ ትገባለች። ወይ ቀበሌ ነው የሚሆነው ወይ ደግሞ ብዬ ተናግሬ ነበር። ከዚህ ይኸው እኔ ያልኩት በተኛሽበት ፈተውሽ አዝሮሽ ሄዳል። ግጥ ነው ያለችው አይደለ? ይሄ ነገር ደግሞ ሌላ ነገር ይጀምራል። በትላንትናው ክፍል ደግሞ አስተውላችሁ ከሆነ የእውነት ለምን እናደርገውም አንቺን ያስኩሽለት ብሏል። እውነት ለመናገር ፍቅር ብጤ እውነት ለምን እናደርገውም ብላ ስታወራ ነበር። ብቻ ቢመጣ እሱ ነገር ምን ያስረዳችኋል? የሆነ በቃ ነገር እንደሚጀምሩ የብሬ ነው ጫወታው ጣፈጠ ወይ ከሱ ጋር ብዬ አውርቼ ነበር ከዚህ ቀደም እና ልክ ከጀማው ጋር ስትታረቅና ከጀማው ጋር ስትጣም ጋር ይሄን ነገር ያወራሁት ይሄው አሁን ያያገነስ በቀስ ይችላሉ ግን ቢገናጋ ይመስለኛል። እኔ እንደውም ከሉዳ እሱን ነገር ለማውጣት ባውቃለሁ እና ተፈቅሯል በመሃላቸው ተናግሬ ነበር። ተረዋ እንደብቻ ያ ነገር ስለተፈጠረ አይሰማችሁም ጋይስ? እስኪ ላይ ወጥማቀጣሙት ደፍተር ሴት ብሮሮ ይደረቅ። አሁን አራተኛ ፊልም ነው ሪቪው እያደረኩ ያለሁት እና 20 ደቂቃ ነው ያወራሁት። ግራ ግብሩ ይለኛል። ደራረቁ ለምን ነው ታውቃላችሁ? ስለዚህ ውሃ ልጠጣ ሁለቱ ልጆች ያመጣቸው ደብተር መጽሐፍ ነው ካላችሁ እኔ እስከምጠጣ መጽሐፍ ነው ይዟቸው ይመጣ አይደለ? ሶ ታዲያ እሱ የት ሄዶ ነው? እኔ ተኝታለች ተብሏል። እሺ ተኝታለች። እሱ የት ሄዶ ነው? እንደዚህ መረጋጋት እያለ ጋይስ ተቃጠልኩላችሁ። ሌላም አንድ ጀለሳቸው ነበር። አቤል ነው ማነው ዋናቸው ዋናቸው ምናስ ሚንስ በእንግሊሽ ባረግ ላይ ነው ምናሰሽ እንዴ እሱ ራሱ ነበር እንዳይላችሁ። እኔ እኮ ተንጠባጠቡብኝ ሰዎች ሁላ ምንድነው የተፈጠረው ነው ድረስ ማለት ነው። እና እሱ ነገሩ ትንሽ ቅራስ ብሎኛል። ማመጡ ሰዎች የተቀናጀ ነገር ማየት ነው አለምጠጡ እና ጥሩ ነገር ብና የተሻለ ቁጭ ብዬ ስለምሰራ እዚህ ጋር በርቢዳ በቃ በተደጋጋሚ ሞልቶኛል። ብቻ ይሞላል ይጠጣሉ ይሞላል ከሞላ ሁሉ ከዘይሽናል ማለት ነው። ገባሪፍ ነበር ማለት ሲበዛም ጥሩ አይደለም ይላሉ ዶክተሮች። ግን መግዲ አሪፍ አርጣጣች በሚል ነገር ለማንኛውም ሌላኛው በትላንትናው ክፍል መግዲ ዘረጡን አንዛረጠች ያተባሉ አንዛረጠች መርባት ከተመቸኝ እንደው እንደዚህ ይዛ ምናምን ስታንዛረጣት በቃ ተመቸኝ። አሁን ደግሞ ሌላ ጦርነት ልናይ ነው ማለት። አሁን ደግሞ ሌላ እምቧጋሮ ምናምን ልናይ ነው ማለት ነው። ማለት ልዑልና መቅዲን ለማፋታት የሚደረግ ሌላ ዘመቻ አለ ማለት ነው ጋይስ። እንግዲህ ይቻሉት ያጥፍሩን የት ሄደ ባለ ጥፍሩ አሌክሳ በጣም ነው የምትጠሉት። አይ ነው አሌክስን በጣም ነው የምትጠሉት። ያው ዋጋውን ሰጠችላችሁ በእዲ ከዛ ደስተኛ ሆናችሁ ቁጭ ብላችኋል። አይ እናንተ እንደው ምን ይሻላችኋል? የእናንተስ ከፋ። የምሬ ነው ከፋ። እንዴት ነው እናንተ ደስ ሊላችሁ? አሌክሳው ምን አረገ? አራዳ ልሁን እኮ ነው ያለው። አራዳ ልሁን ብሎ ፋራ ሆነ እንጂ እኮ ምንም ያጠፋው ነገር የለም አሌክሳችን አይደል እንዴ ጋይስ? ወይኔ አሌክስ እንደው ምን ይሻላል የኔ አባት ምን ይሻላል የኔ እንቦቅቅላ? አይ ከባድ ነው ብቻ ከባድ ነው። እውነቴን ነው የምላችሁ ከባድ ነው። አምጣው ሲሉ አምጥተው ቆለለው አለ አንዱ ልጅ እኮ ነው ጓደኛዬ ነው እንደዛ ያለውና እንደዛ ሆነበት እና ጠፍቷል። እሱም እጁን ታሽጎ ቢመጣ ጥሩ ነበረ። ለማንኛውም በቀጣይ ክፍል ትንሿም እንደገና ደግሞ ኢዛና እናትን የምናይበት ደብተር መጽሐፍን ሀሩን የምናይበትን ክፍሎች ይኖሩናል ብዬ አስባለሁ። ለማንኛውም መቼ ነው የምንገናኘው? ዛሬ ምንድነው? ሰኞ፣ ማክሰኞ የለም፣ ሮብ የለም፣ ሐሙስ እንገናኛለን። ሐሙስ ከምሽቱ 10 ሰዓት በኋላ እንገናኛለን። እስከዛው ድረስ እንግዲህ ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ከዛ በፊት ግን በደንብ እንትን ልበላችሁ አይደለም፣ ስራ ላይ ያላችሁ ስራችሁ ይሳካላችሁ፣ ያሰባችሁበት ቦታ ድረሱ፣ እለፉ። በችግር ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ ያልፋል፣ የማያልፍ የለም፣ ሁሉ ያልፋል። አልፎ ታዩታላችሁ። ቀደም ብያችኋለሁ። አያልፍም ብዬ ያልኩት ቀን አልፎ አይቼዋለሁ። ይሄው አለፈ እንዴ በቃ ህልም እስኪመስለኝ ድረስ አለፈ እንዴ ያልኩበት ጊዜ ነበር። ወጥቼ አይቼዋለሁና ትወጡታላችሁ። መውጣት ካቃታችሁ ጉድ፣ መውጣት ካቃታችሁ ሁኔታ፣ ማለፍ ያቃታችሁን ሁኔታ አልፋችሁ ታዩታላችሁ። አልፋችሁ በምስጋና ውስጥ ትኖሩታላችሁ። አልፋችሁ
ደስተኛ የምትሆኑበት ጊዜ ይመጣል። አለፋችሁ እፎይ የምትሉበት ጊዜ ይመጣል። ይህንን ቀን ፈጣሪያችሁ ቅርብ ያደርግላችሁ፣ አምላካችሁ ቅርብ ያደርግላችሁ፣ ክፉ አያገኛችሁ፣ ወጥታችሁ መቅረት አይሆንባችሁ፣ ወጥታችሁ በሰላም ግቡ። ብዙ ጊዜ ሰው ወጥቶ ይቀራል። እኔ ሞትቼ ልቀርበት የምችልባቸው ብዙ አጋጣሚዎች ነበሩ። ግን እግዚአብሔር ይመስገን ዛሬን አለውና ይጠብቃችሁ እሱ። እወዳችኋለሁ። ተስፋ መቁረጥ ውስጥ ያላችሁ ተስፋችሁን አለምልሙ። አለ እሱ አለ ጋይስ አለ፣ ፈጣሪያችሁ አለ። ምድርን የሰራ አምላክ የእናንተን ነገር መስራት ያቅተዋል? ምድር አየር ላይ ነው ያለችው ይባላል ጋይስ። አየር ላይ ያለ ነው የሚባለው። ሁሉም እንኳ በራሳቸው ምዝዋር ላይ ይዞራሉ፣ አየር ላይ ናቸው ነው ይዞራሉ፣ ግን አየር ላይ ነው የሚዞሩት። ምን ደገፋቸው ሲባል የለም፣ ሳይንሱ የለውም ምን እንደደገፈው። አየር አትሉኝም መቼም፣ ምክንያቱም አየርም ራሱ ዝም ብሎ ነው እና ያለው የሚጨበጥ የሚዳሰስም አይደለም አየር። እና ይሄንን እኛን ዓለምን ደግፎ ያለ በእጆቹ እንዲይዞ ያለ አምላክ የሰራው አምላክ በምን እንደደገፈው ባናቅም ተደግፎ ያለችው ምድር እኛ ደግሞ ሳንሳቀቅ ቆመን ስንፈልግ ተኝተን ምንም ትሆናለች ብለን አስበን አናቅም። ምድር መሬት እንደፈለግን የምንሆንባት እንደፈለግን የምንቀሳቀስባት መሬት አየር ላይ ነች። እሷን አየር ላይ ያቆመ አምላክ የእኛን ህይወት ማረጋጋት የእኛን ህይወት መቀየር ይከብደዋል ብላችሁ አስባችሁ ከሆነ በጣም ስህተት ነው። የእኛ ችግር እንጂ የእሱ ችግር አይደለም። ምክንያቱም እኛ አናምንም፣ የሚሆን አይመስለንም። ነገሮችን ከተራራ ማዶ አድርገን ነው የምናየው። ሀብትም ሊሆን ይችላል፣ ጥሩ ሪሌሽንሺፕ ማግኘት ሊሆን ይችላል፣ ጥሩ ስራ ማግኘት ሊሆን ይችላል። ከሆነ ማዶ በቃ ከኛ ሩቅ አድርገን የማይደረስበት በቃ አድርገን ስለምናይ ከኛ ርቆ ነው ያለው። ቅርባችን አድርገን ብናየው ቅርባችን ነው ያለውና ብቻ ወዳችኋል። መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። ፒስ። እኔ የምለው ትንሿ ምንድነው አልገባንም፣ ምንም አልሆነችም፣ መቷት ነው ምናምን ነበረ ሲባል የነበረው እንዴ? ዋናውን ነገር አድርጎታል እንዴ ጋይዝ? እንዴ ምን ይሄ ነው? በጣም እሱ ደግሞ በጣም በኮንፊደንስ ምናምን እያወራ ነው። ይዛና ላይ ሄድና ጠይቅ ምናምን አይነት ነገር እያለ ነው። እንዴት ነው ነገሩ ጋይስ? ያሰብነው ነገር ተደርጓል? እንደዛ ከሆነ በጣም ይደብራል። እውነት ለመናገር በጣም ይደብራል። እንደዛ መፈጠር አለበት ብዬ አላስብም እኔ እንደ እውነቱ። ምክንያቱም ብቻ ተመልሼ ነግራችኋለሁ። ቅድሚያ ሰላም ልበላችሁ። በሰላምታ እንጀምረው። እንዴት ናችሁ? ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል ግራ የሚያጋባ አይነት ክፍል ነበር እንደ እውነቱ። እኔ በራሴ በኩል ግራ ገብቶኛል። ለምን ግራ እንደገባኝ ልንገራችሁ። ባለፈው ለመቅዲ ትንሿ መቶኝ ነው የሰማሁት፣ እኔ እንደዛ ነው መቶኛል ምናምን አይነት ነገር ነው ስታወራ የነበረው። በትናንትናው ክፍል ደግሞ ጆሲ በቃ እንዳደረገው ወይም ደግሞ ያሰበውን ነገር ልጅ እንድትወልድልኝ ይፈልጋሉ ብሏል ነበር። እሱን ነገር እንዳሳካው በኮንፊደንስ ሲያወራ ነበረ። ይዛና ላይ ሲዝት ነበረ። ሂድና ትንሿን ጠየቅ የተፈጠረውን ምናምን እያለ ሲዘላብር ነበር አይደለ ጋይስ? እና እንደፈራ ነው ተደርጓል ጋይስ። ኧረ በጣም ሼ ነው፣ እውነቴን ነው የምላችሁ ሼ ነው። ለምን እንደሆነ ታውቃላችሁ? አንደኛ ትንሿ ልጅ ነች፣ ተማሪ ነች። በዚህ ዘመን ደግሞ እንደዚህ አይነት ነገር ለዛውም አዲስ አበባ ውስጥ ከባድ ነው ብዬ አስባለሁ። ይሄ እንደዚህ አይነት ነገር ተፈጥሮ ይሄ የፖሊስ አካል ምናምን ህግ ጣልቃ ካልገባ ድራማው ላይ በጣም ደባሪ ነገር እንደሚሆን አስቡ። አሁን እየተፈጠረ ያለው ነገር በተለይ ድራማ ላይ እያየን ያለው ነገር አንዳንዴ ትንሽ በጣም ይሄ የሚያስጠይቅ አይነት ነገር እያሳያችሁን ያላችሁ ሰዎች አላችሁና አሁንም ትንሿ ላይ እንደዚህ አይነት ነገር እንዳይፈጠር ስጋት አለኝ። ኦኬ ምናልባት እንደዚህ አይነት ነገር ውስጥ የመግባት ሀሳብ ካላችሁ ይሄን ጉዳይ ህግ መያዝ አለበት። ዝም ብላችሁ ድብስብስ እያደረጋችሁ እንደሌላው እንዳታልፉት ማለት ነው። ምክንያቱም እያስተማራችሁ ነው የምትሄዱት ሰውን። ገብቷችኋል? እንደዚህ አይነት ነገር አድርጋችሁ በነፃነት መኖር ትችላላችሁ እያላችሁ ሰውን እያስተማራችሁ ነው የምትሄዱት። በነገራችን ላይ ከሚያየው ነገር ሰው ሁለት ነገር ነው የሚማረው። ወይ መጥፎን ይማራል ወይ ጥሩ ነገሩን ይማራል። ወይ ጥሩ ባህሪ ወይ መጥፎ ባህሪ ይማራል። ይሄ ነገር ደግሞ በጣም በሚገርም ሁኔታ መጥፎን ነገር የሚማር ሰው እጅግ በጣም ብዙ ነው።